መፋቂያ ያለ እንጨት ኖር ያርግ ተሰና ታጥላልት ነኝ ነው ወገኝ እሱን ሳለለም አንተ እጅን ማንሳ እንዲሁ ግን እንጥለን ገብተው ወደ እንዲያጨምራት ወልጄ መሰለ አንጀቴ ባዶስን እኮ በዚህ ላዘናጋ ብዬ አረ ወንዳ ደብራቡ ልደፈኝ እንዲሁ ጤፉን ተስንዴ ገብሱን ተማሽላ እንዲያላማረጠን የሰው ሀገር ምትንራጥ እንዲሁ ጀግና አይድሊ አጭው ሽላቃ እንደዚህ ኪሳችን ባዶ ባታረጉ ምን በላ ነገር አናጣም ነበር ሄዲያ የሷን ጉዳይ አታንሳቢ ወይ የመጡበትን ጉዳይ አልፈጽሙ እንዲሁ እንጂ ምሻል የመጣውበትን ማለት ታንጉትን ነው መቼም ቢሆን ከጥፋቷ እና ከስህተቷ የማትማረው አምራን አሁን ደግሞ በሌላ ሴራዎች ከች ብላ ትገኛለች። አምራን እንግዲህ ከዚህ በፊት ምንም እንኳን ብዙ ወንጀሎችን እና ጥፋቶችን ብታጠፋም ነገር ግን እነዛ ጥፋቶቿ ዛሬ ላይ እንድትማርበት አላደረጓትም። አሁንም ኑሐሚንን ለመጉዳት የተለያዩ ምክንያቶችን እየፈለገች ትገኝ ነበር። ታዲያ በምክንያቶቹ መካከል አግኝታ የነበረው ወንዳጥርና ጨቅሊል ነበረ። ወንዳጥርና ጨቅሊ ከገጠር ከመጡ ቀናቶች አልፈዋቸዋል። ከተማም ከገቡ በኋላ የሚያደርጉት ግራ ተጋብተው ጎዳና ላይ እየኖሩ ይገኙ ነበር። በዚህ መካከል እቃዎቻቸው ማለትም ስልክ፣ ንብረት፣ ገንዘብ እንዲሁም ልብሶቻቸው ተሰርቀውባቸው ስለነበረ አሁን የሚልሱት የሚጎርሱት አንዳችም ነገር ሳይኖራቸው ነበር ጎዳና ላይ ተቀምጠው የነበረው። ይህንን ሁሉ ገንዘባቸውን ሰርቀዋቸው የነበሩት አምራንና ጓደኛዋ ነበሩ። አምራን አሁን የኑሐሚንን ፎቶ ስታይ እነዚህ ሰዎች ከኑሐሚን ጋር የሆነ ግንኙነት ይኖራቸዋል ብላ በማሰብ ነበረ እነሱን ፍለጋ እየጦዘች የምትገኘው። በመጨረሻ አምራን ወንዳጥርና ጨቅሌን አገኘቻቸው። እናም ካገኘቻቸው በኋላ ምሳል ጋብዛችሁ እፈልጋለሁ ስትልም እያናገረቻቸው ትገኝ ነበረ። እነሱም አንቺን እንዴት እናውቅሻለን እና እናምንሻለን? ከዚህ በፊት እኮ እንዳንቺ አይነት ሞጭላፋ ናት ገንዘባችንን እየሰረቀችን እያሉም ነበረ ለመጋበዝ ፍቃደኛ እንዳልሆኑ እየነገሯት የሚገኙት። አምራንም ይህን ነገር ከሰማች በኋላ እኔ ንብረታችሁን ልመልስላችሁ ነው የመጣሁት በማለት ከነሱ ጋር ለመግባባት ያደረገችው ጥረት እጅግ በጣም ስኬታማ ሆኖ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ኑሐሚን ፊልምን ክፍል 102 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። የኤሚ ሕክምና በድል ተጠናቋል ስትል የኤሚ እናት ለቤተሰቡ በመደወል ነገረቻቸው። የኤሚ ቤተሰቦች እጅግ በጣም ደስተኛ ሆኑ። የልጃችን ሕክምና በሰላም ስለተጠናቀቀ እጅግ በጣም ደስተኛ ነኝ የሚለው አቶ ለይኩን አሁን ልጄ በሰላም ወደ ኢትዮጵያ ከተመለሰችልኝ እኔም ደግሞ እዚህ ያለውን ስራ በአግባቡ እሰራለሁ ሲል ነበር። አቶ ለይኩን ወደ ድርጅቱ መለስ ብሎ እያየ የሚገኘው ድርጅቱም እጅግ በጣም ኪሳራ ላይ እንደሆነ የተረዳው አቶ ለይኩን አሁን ልጆቹን ይዞ መወያየት አለብኝ ብሎ በማሰብ ዳግምና ናሆምን እያናገራቸው ይገኝ ነበር። ዳግምና ናሆም አሁን ላይ ስለ ድርጅቱ ከማሰብ ይልቅ ስለ ኑሐሚን እያሰቡ በተደጋጋሚ መጣላትን መርጠው ይገኛሉ። አቶ ለይኩን እንዴት ነው እናንተ በዚህ ሁኔታችሁ ድርጅት ልትመሩ የምትችሉት? ስለዚህ ከናንተ ውጪ ለሌላ ሰው ድርጅቱን አሳልፌ መስጠት ይኖርብኛል ሲል ነበረ ልጆቹን እያናገራቸው የሚገኘው። ናሆምን በፍጹም አይሆንም፣ እኛ ያለን እንዴት ለውጭ ሰው ይሰጣል ሲል ከአባቱ ጋር እየተከራከረ ይገኝ ነበር። ታዲያ ዳግምም እንደዛው ጋሼ እኛ ያለን እኮ ለድርጅቱ እኛ አናንስም ቢልም ነገር ግን አቶ ለይኩንን ሊያሳምነው በፍጹም አልቻለም ነበረ። አቶ ለይኩን እጅግ በጣም ተበሳጭቶባቸው ነበር። በተደጋጋሚ እየተጨቃጨቁና እየተጣሉ የሚገኙት ዳግምና ናሆም አሁንም ጸባቸውን እንደቀጠሉ ይገኛሉ። ታዲያ ይህ ነገር እያስጨነቃት የምትገኘው ኑሐሚን ይህንን ጸብ መፍታት አለብኝ፣ በወንድማማቾች መካከል ሰላም እንጂ ጸብ መፍጠር የለብኝም ትል ነበረ። ነገር ግን የጸቧ ምንጭ እሷ ስለሆነች ከሁለቱም ጋር ተነጋግራ ችግሩን ለመፍታት እየወሰነች ትገኛለች።
በውሳኔዋ መሰረት ዳግምን በማናገር ነበረ እየጀመረች ያለችው። ታዲያ ዳግም ኑሐሚን እኔ አንቺ ከዚህ በኋላ የእኔ ሚስት ትሆኛለሽ ብዬ ማሰብ አልችልም፣ ምክንያቱም የወንድሜ ሀቅ ነሽ ሲል ነበር እየመለሰላት የሚገኘው። ኑሐሚንም እንደዛ ከሆነ ታዲያ ለምን ናሆምን አትረዳውም? እና እኔም ባየህና እኔም በነካህ ቁጥር ናሆም ደግሞ እየፈላ ነው። ስለዚህ ለምን ይህንን ነገር ተረድተኸው እኔን እሱ ፊት በፍጹም አትይኝ፣ እናም ደግሞ ማለት ለየት ባለ መንገድ አትይኝ፣ እናም ደግሞ እኔን አትንካኝ ስትል ነበር ለዳግም እያስረዳቸው የምትገኘው። ዳግምም ይህ ነገር ወንድሜን የሚያስደስተው ከሆነ አደርገዋለሁ፣ ከዚህ በኋላ አንቺን በፍጹም አልመኝሽም፣ እናም እንደማላገኝሽ እርግጠኛ ነኝ፣ ስለዚህ አልመኝሽም ሲል ነበረ እያስረዳት የምትገኘው። ኑሐሚን በደስታ ለቤተሰቡ የይቅርታ እራት ላዘጋጅለት ስትል ትገኝ ነበር። እናም እራት እየሰራች በነበረበት ሰዓት ናሆም በድንገት ተከሰተ። እናም ናሆሜ እንኳን ደህና መጣህ ካለችው በኋላ ናሆምም ቆይ አንቺ ልጅ እዚህ ቤት ጠቅለሽ ገባሽ ማለት ነው እያለ ኑሐሚንን ማናገሩን ቀጠለ። አንተ ባትጠቀልለኝም እኔ ግን ጠቅልዬ ገብቻለሁ የምትለዋ ኑሐሚን አሁን ላይ ዛሬ ማታ የእራት ግብዣ አዘጋጅቻለሁ፣ እራቱም የሚሆነው የይቅርታ እራት ነው እያለችም ለናሆም አስረዳቸው። ናሆምም ስለምን ይቅርታ ነው የምታወሪው? ማንን ይቅርታ ልጠይቂ ነው ሲል ነበረ እየጠየቃት የሚገኘው። አይ እንደዛ አይደለም፣ አንተና ዳጊ ከዚህ በኋላ መጣላት የለባችሁም። እናም ለዳጊም ነግሬዋለሁ የይቅርታ እራት ላዘጋጅ ነው፣ ስለዚህ አንተና ወንድምህ ይቅርታ ትጠያየቃላችሁ። እናም በድጋሚ ደግሞ በዚህ ጉዳይ አትጨቃጨቁም ስትልም ነገረችው። ናሆምም ብልህ ሴት ስላገኘሁኝ እጅግ በጣም ደስተኛ ነኝ፣ አንቺ ያልሽው ሁሉ ይሁን፣ በሁሉም ነገር እኔ ፍቃደኛ ነኝ ሲል ነበረ ለኑሐሚን በደስታ እየነገራት የሚገኘው። የዳግምን ስልክ የአምራን ጓደኛ ማለትም ጩና ሰርቃው እንደነበረ አይተናል። አሁን ላይ ዳግም ወደ ስልኩ ሲደውል ጩና አንስታ እንዴት ነህ ስትል ነበር በትህትና እያናገረችው የምትገኘው። ታዲያ ዳግምም የዘንድሮ ሌቦች ደግሞ ሰልጥነዋል፣ እንዴት ነው እንደ ራሴ ስልክ በስነ ስርዓት የምታወሪኝ ሲልም እየጮህባት ይገኝ ነበረ። እኔ ስልኬን የሚፈልገው ፋይሎቹን ብቻ ነው፣ ከፈለግሽ ቀፎውን መውሰድ ትችያለሽ፣ እናም ተገናኝተን ስልኬን ሲጭኝ ሲልም እየለመናት ይገኝ ነበረ። ጩናም በስነ ስርዓት የማታናግረኝ ከሆነ እኔ ጋር ስልክ የሚባል ነገር የለህም ስትልም መልሳለታለች። ቆይ አንቺ ማነሽ ሲል ነበረ ዳጊ ጥያቄውን የቀጠለው። ታዲያ የአምራን ጓደኛ ጩና መሆኗን ሲያቅ አንቺ ሌባ፣ ድሮም ሌባ እንደሆንሽ ታስታውቂ ነበረ እና ታዲያ ያቺ አምራን ደግሞ ከአንቺ ጋር ምን ታደርጋለች? ወይስ ደግሞ እሷም ሌብነት ጀመረች ሲል ነበረ እየነገራት የሚገኘው። ጩናም እጅግ በጣም ተናዳ እባክህ ወደዚህ ስልክ ይመለስልሃል ስትልም ተረጋግታ እንድታወራኝ እፈልጋለሁ ስትልም ነግራው ትገኝ ነበረ። ዳግምም ስለምን መረጋጋት ነው የምታወሪው በማለት ተናዶ የጩና ስልክ ላይ ዘጋባት። ጩናም እንዴት እኔ ላይ ስልክ ይዘጋል እያለችም እየተበሳጨች ትገኛለች። በዛም መካከል አምራን ተከሰተች። አምራን እንኳን መጣሽ፣ እንዴት እሱ ማን ስለሆነ ነው እኔ ላይ ስልክ የሚዘጋው ስትልም በጩኸት እያናገረቻት ትገኝ ነበረ። አምራንም ስለማን ነው የምታወሪው? በፍጹም እኔ ስለምታወሪው ሰው አላውቅም። ማነው ቆይ ጆሮሽ ላይ ስልክ የዘጋብሽ? እያለችም ጥያቄዋን ቀጠለች። ስለ ዳግም እንደምታወራ የገባት አምራን ዳግም ማለት ሸበላና መልካም የሆነ ልጅ ነው፣ ስለዚህ ዝም ብሎ ማንንም ስልክ አያወራም ስትልም ጩናን እያናደደቻት ትገኝ ነበረ። ጩናም ታዳኔ ማንም ነኝ ወይ? ማነው እሱ? መጀመሪያ እናንተ ናችሁ ሸበላ ቆንጆ ምናምን እያላችሁ እያጠገባችሁት ስትላትም ትገኝ ነበረ። አምራን አሁን ላይ ኑሐሚንና ናሆምን የምታበጣበጥበት ትልቅ መንገድ ስላገኘች እንቅልፍ ተኝታ ማደር አልቻለችም። ወንዳጥርና ጨቅሌን ወደ እነ ኑሐሚን ቤት ይዛ በመሄድ እነሱን ለማበጣበጥ መንገድ እየተከፈተላት ያለ ይመስለኛል። የአምራን ድጋሚ ሴራ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ እሰናባታችኋለሁ።